ለመጀመሪያ ጊዜ አምባሳደርነት የተሾምኩት ጃፓን ነው። እነሱ አሁን ያስታውሱ እዚህ ነው የተረሳው እንጂ እዛ ያስታውሱኛል። ኖር ያለው ትላንትና ነው። አንድ ወዳጅ ነበረኝ እዛ ሀገር ያው በአምባሳደር ሲሆን አምባሳደር ታውቃለህ፣ ያማቶ ታኪሂሮ ይባላል። ሁለት ነው ያለ ሰው መሰለህ። ቁጭ ብድግ ነው አቆያጅ ሆኖ ዘሪው ጣል የማይለው የለም እሱ። እኔን እዛ ተቀብሎኛል። በኋላ እኔ ስመጣ ደግሞ እሱ ኃይለ ሥላሴ ጋር እንግዳ ሆኖ መጣ። የሹመት ደብዳቤውን አቀረበ። የዳሜ ሹርለት ነው ፋሲካ ልክ እንደ ዛሬ ማለት ነው። የሹመት ደብዳቤውን አቅርቦ ወይ ነፍሳቸውን ይማረው ነው ቦታ ያሉት መኮንን አቤት፣ እኔ እንግዲህ ዛሬ የማድረው ባታ ማርያም ነው። ስለዚህ አንተ ጋር ሄደህ ያማማቷ አንተ ጋር ደራሎሽ እዛ ይሄድኩኝ። እንዴት አድርጌ እውነቴን ነው እንዴት አልደግሼ ኢትዮጵያንም አምባሳደር ስትሆን የአምባሳደር ትርጉም ይገባል። የተበረሰው ሰብስቤ ያልኩ እንዴት አለ ዘፈን ባህላችንን እናሳየው። ሰኞ ዕለት ባለቤት ያርት ብላና እንሳታ እንደጃለህ ለሱ ጠዋት ቁርስ ልሰራ ማንደጃ ሞልታው ግቡ አርጋ አንደጃ እንቁላል ልገዛ ሄዳለች ማግዳው። አዎ ይሄ ሌላ ሆኖ እንዳልኩ ይሄ ደግሞ ውዳሴ ማርያም ብር ልደግልሃል። አሁን እቺ ቀለሟ ያልከቀና ቀለሟ ትባላለች። እኔ ልጅ መጀመሪያዋ አሰራ ልገለኝ ነው አሁን ነው። እሷ ብድግ ብላለህ ያንን እሳት ልታነሳ ልትይዘጇ እንዲህ ስትል ጀምሱ ባለቤቱ ታተረፈ ያተርፋል። እኔ ዞር ስል ግጥምጥም አለ አይን ላይ ግጥምጥም ስንል የዛ ጊዜ ማነው ምንላ ትንሽ ነች ኪያ ነው ምንላ። አሁን የጃፓን ስም ነው እሱ በዛ ለምንቦት ነው አይደለም ጃፓን የኛ ነው። ኪያ ማለት የኔ ማለት ነው እንዴ? አዎ ኪያ መኪና ስለሚያመርቱ ኮሪያ ነው አውቃቸዋለሁ። እነሱ አውቃቸዋለሁ። ኮሪያ አውቃቸዋለሁ። ደምሰምር ቃኘው ሻለቃ ሰምቻለሁ። ቃኘው ሻለቃ ሰምቻለሁ። ስለ ቃኘው ሻለቃ በኋላ አጫውታለሁ። እውነቴን ነው። ታሪክ የሚሰው ነው ደስ ይለኛል። ለምን ታሪክ ታላወቅ ትላንት ታላወቅ ወዴት እንደምትሄድ አታውቅም። በኋላ ግን እንዲዞር ስል እሷ እሳቱን ልታነሳ እኔ ደግሞ እንዲዞር ስል ግጥምጥም አላለም ኖ ኪያ ብዬ እጇ እንዲያላስኩ አየር ላይ ልሙትልህ ወዲያው ብድግ ብሎ እስክሪብቶ ወረቀት እጃቸው አይጠፋም። ያማማቶ ቁጭ ብሏል። ያማማቶ የዛ ጊዜ ምን ያደርግላል ኖ ኪያ ብሎ ጻፈና የአምባሳደርነት ስራውን ሲጨርስ ኢንቨስት አደረገ። እዛ ኖኪያ ካምፓኒ ኖኪያ ቀረ በቃ በዚህ የቀረው እንደዚህ ነው። ምን ተዘረፈው 5% አክሲዮን አለውት ሰጥቶኛል። 5% አዎ ማተም ያለው ሰው ሰጥቶኛል። 5% ሰጠኝ። ግን ምን ብዬ እበላለሁ አስቤበት አላረኩም። የመድኃኒዓለም ፈቃድ ሆኖ ነው ያናገረኝ ብዬ አልወስድም ብዬ ነው ካምፓኒ አሁን ድረስ ይጽፋል። አዎ ወሩን ልቀዋል። ገንዘብ አለ ወሰድ ይላሉ። እኔ ግን አልወስድም። ስልካቸው ራሱ በነገራችን ላይ ኖኪያ ነው። ኖኪያ ነው። አዎ ምልክቱ ሁሉ አለ። እጅ እንደዚህ ያለ አለ። ብዙ ነው ያሰደፈ። ሲከፈት የሚጨባበጠው የእርሶ እጅና የኔ ነው የልጅ ነው። የቀለሟ እኮ ነው የቀለሟ ነው። እና እንደዚህ ነው እልሃለሁ። እንደው ቃኘው ሻለቃ ዘምቻለሁ ብለውኛል። አዎ ዘምቻለሁ። እንደው ኮሪያዎችም እንደው ዝም ብንላችሁ ይቀየማል። የእርሶ የአምባሳደርነት ዘመን ብዙ ነው። ኢትዮጵያ የለፉት የደከሙት ብዙ ነው። እንዳሉት እኛ ያላከበርኑት ኮሪያዎቹ ጃፓኖቹ ግን ያከብሩታል። ኧረ መኮንን በልዘ እዚህ ጠይቅ ብለህ ነው መኮንን በልዘ ስትል ይነግሩሃል። እዛ ደግሞ ያሉት በምንድን ነው ሊግ ኦፍ ኔሽን ጦርነቱን ጨረታ ወጣ። የዛ ጊዜ ሰምታችኋል አይደል? ጨረታ ጦርነት ጨረታ ነበር። ጨረታ ወጣ። ነፍሱን ይማረው እውነቱ ቦታ ነው ያለው። የዛ ጊዜ ጀነራል መንግስቱ ነው ባይኑ ጠቀስ አድርገና ቆጠራ ላይ አዎ ሲቪ ወጥቶ ወርሶ ሊግ ኦፍ ኔሽን ጦርነት ጨረታው ተጥቷል። ስለዚህ ቢወዳደሩ ምን አለ አለኝ። አታልከቱ ነው አልኩና እኔ ለመጀመሪያ ጊዜ ሲቪ የሰማሁት እዛ ጊዜ ነው። ወዲያው ቤት ገባሁና ምን ያህል ሰው ኃይል እንደሚያስፈልገኝ
የመሳሪያ አይነት፣ የጥይት ብዛት፣ የእግረኛውን ታንከኛውን እሱ ሁሉ ሰራውና ላኩኝ። እግዚአብሔር ይመስገን። እውነቴን ነው። ከእግዚአብሔር ቀጥሎ ልጅ ሆነሽ 15 አወጣለሁ አለ። 15 ወጣ። ጨረታው ሲወጣ ነው ያሸነፍኩ። ጨረታውን ልሙትልህ አሸነፍኩ። በኋላ ተነስተን ሜዳ ላይ አንደኛ ፍቅር ዛሬ ተሰብስበን እያለ መጣ። እናንተ የኢትዮጵያ ንጉሠ ነገሥት መንግስት ወታደሮች ጀግኖች አለ። በቅርቡ ይሄ ሰራዊት ወደ ሲኦል ይሄዳል አለ። በኋላ እሱ ሰላምታ ሰጥቶት ሄደ። በኋላ ሰራዊቱ ተለቃለቀ። እውነቴን ነው። ምን በሰራን ንጉሠ ነገሥታችንን ባገለገል አገራችንን ባገለገል ምን በሰራን ተነብሳችን ሲኦል እንሄዳለን። ዛሬ አውደዱኝና ሰራዊቱ ወደኛል። እስቲ አንተ ትገባለህ፣ ሄደህ ጠይቅልን፣ ለምንድን ነው ወደ ሲኦል የምንሄደው ተባልኩ። ሻልኩ፣ ሄድኩ፣ ገባሁ። ሰላምታዬን ግጥም አድርጌ ሰጠው። ንጉሱ ጋር አይደለም፣ የአንድ ክፍለ ጦር አዛዥ ነው እሱ ነው መንግስቱ። ሰጠው። ጌታዬ ስለ አራተኛ ደረጃ ሻለቃ ባሻ እጅ ከምን አለኝ። አሁን ድረስ ድምጡ ጆሮ ይላል። ያው ምስክር ናቸው ያገኛቸው ነው አለኝ። ጌታዬ ንጉሠ ነገሥታችንን ባገለገልን ሀገራችን ባገለገልን ምን በሰራ ነው ተነፍሳችን ሲኦል የምንሄደው ብሎ ሰራዊቱ ቀይም አልኩት። ሰኞ ዕለት ነው እንግዲህ ይሆን ሳቃል መንግስቱ እሱ ነው የሚያውቀው። እንግዲህ ሳቅ በሳቅ ሆነ። ሰኞ እንደቆምኩ ማክሰኞ ቆሜ እግሬ ቀጥቀጥቀጥቀጣለ ይስቃል አልኩ። በኋላ ዓርብ ዕለት እንዲህ ይለኛል። ወጣን ስቆ ልሙትልህ እዛ ጊዜ 5 ቀንም ትስቃለህ። ችግር እሺ። በኋላ ወጣሁና ምን ኧረ እባክህ እኔ ሲኦል ያልኩት ኮሪያ ነው። ኮሪያ በልኝ፣ ይቅርታ ኮሪያ ልጅ ሮብ ዕለት ከሰዓት በኋላ ወጣሁና ጎበዝ ኮሪያ ልንሄድ ነው ለውጊያ አልኳቸው። ጀመሩልሃል እዛ ጊዜ ሰራዊት። እውነቴን ነው የምልህ አሁን ድረስ ፊት ላይ ያለ ያስባል ገና አይደለም ጦሩ ልሙትልህ ያስባል ቃኘው ሻለቃ ያስባል ገና አሁን ድረስ ጆሮ ላይ ገብተህ በኋላ ሮብ ዕለት ጨፈርን፣ ሐሙስ ዕለት ጨፈርን፣ ዓርብ ዕለት መጣን። ሶስት ቀን ጨፈር። እዛ ጊዜ 3 ቀን ደግሞ 24 ሰዓት ቀን 24 ሰዓት እኮ ሌሊት ነው ደግሞ 48 ሰዓት ነው 48 የሚባለው 24 ሰዓት ቀን 24 ሰዓት ሌሊት እንዳሁኑ 12 አይደለም እንዴ? በመወሰኛው ምክር ቤት ተቆርጦ ነው እኮ 12 ማን ነው ያቀረበው? 48 ያስቀምጣው ለምሳሌ ማረው እውነቱ ቦታ ነው ያሉት ራስ አበበ ናቸው። እሳቸው ሰው ሰነፈ በሽታ ቤት ሆነ ውሎ ይቆረጥ 48 ለ47 ይቆረጥ የሚለው በዛ በአንድ ድምፅ እኔ ልዩነቱን የፈጠሩት። እኔ በመድኃኒዓለም ስራ አልገባም አልኩኝ። አይ ይቆረጥ ተብሏል። ይቆረጥ ተብሎ 12 ሰዓት ቀን 12 ሰዓት 48ቱ ተካፈለ። በዚህ የተነሳ ጨፈርን። ኮሪያ ሄድ ነው ሁለት ማሸነፍ ትዝታ ነው። በጦርነት ውስጥ ማለፍ ቀላል ነገር አይደለም። ታሪክን ሲያወሩት እንደዚህ ቀላል ይመስላል።